እንኳን ለዐቢይ ጾም 3ኛ ሳምንት ምኵራብ በሰላም አደረሳችሁ። የዐቢይ ጾም 3ኛ ሳምንት ምኵራብ ይባላል። ምኵራብ ማለት ለአምልኮትና ለትምህርት ለህብረተሰቡ አገልግሎት የሚሰጥ የአይሁድ ቤተ ጸሎት ማለት ነው። ጌታ በመዋዕለ ስብከቱ በእስራኤል ሀገር ብዙ ምኵራቦች ስለነበሩ የገባ ወንጌልን አስተምሮባቸዋል። በዚህም ቦአ ኢየሱስ ምኵራበ አይሁድ ወመሐረ ቃለ ሃይማኖት እንዲል ቅዱስ ያሬድ በዚህም ቦአ ኢየሱስ ምኵራበ አይሁድ ወመሐረ ቃለ ሃይማኖት እንዲል ቅዱስ ያሬድ ኢየሱስ ክርስቶስ ወደ አይሁድ ምኵራብ ገብቶ የሃይማኖትን ቃል አስተማረ ከሚለው የቅዱስ ያሬድ ዜማ ስያሜውን አግኝቷል። በምኵራብ ጸሎትና ትምህርት ይፈጸምበታል። መስዋዕት ግን አይከናወንም። መስዋዕት ግን በታላቁ ቤተ መቅደስ በኢየሩሳሌም ብቻ ይፈጸም ነበር። በዚህ ሳምንት የሚነገረው ታሪክ ጌታ ቤተ መቅደሱን የገበያ ማዕከል አድርገው ሸቀጥ ዘርግተው በጉላሙን ርግቡን እየሸጡ አገኛቸው። በዚህም ተቆጥቶ ጌታችን መድኃኒታችን ኢየሱስ ክርስቶስ በጉላሙን ርግቡን ከምኵራብ አስወጥቶ ሸቀጣቸውንና መደርደሪያዎችን እንዲሁም ወርቅና ብራቸውን በነፋስ በተነባቸው። በዚህ ሁኔታ ከቤተ መቅደስ አስወጥቶ ቤቴ የጸሎት ቤት ትባላለች፣ እናንተ ግን የሽፍቶችና የወንበዴዎች ዋሻ አደረጋችኋት በማለት ወቀሳቸው። ይህን ታምር በማሳየት ቤተ ጸሎት የተቀደሰ ከገበያ የተለየ መሆኑን አስተምሮበታል። በሰንበተ ምኵራብ ጌታ ወደ ቤተ መቅደስ ገብቶ ለዋጮችን ማስወጣቱ፣ ወርቅና ብሩን በነፋስ መበተኑ፣ ላሞችን በጎችን በጅራፍ መግረፉ፣ ቤተ መቅደሱን ማንጻቱ በዚህ ሳምንት ይነገራል።